ገና ከመተዋወቃችን እንጠላ ነው እንዴ? ምን አባይ ያደረክው? እዚህ ደግሞ ወይኔ ቆይ እንዴት ልትነቀኝ ነው? ሰኔ ተረጋጊ። እንደምታስቢው አይደለም። አሃ እንደዛ ከሆነ ለምን ቅር ያላልከኝም እንዴ? እኔ ተረጋጊ። ምን አይነት እብድ ነች? ጭራሽ እብድ ይሄን ጸጉርሽን ይዤ አስፋልት ለአስፋልት መጥረጊያ ነው እሺ ማረግሽ? ሰኔ ተረጋጊ እንጂ ምን ሆነሽ ነው? ምን አለ ብትሰሚኝ? ምን ልስማ? እዚህ አካባቢ ለምን ስራ እንደጀመርክ? ቆይ ይሄን ያህል ምን አድርጌ ነው? የኔ እናት በሰላም ነው? እኔ እኮ ዛሬ ጫማዬን ሰፋልኝ። ዝም በይ። ዝም ካላልሽ ምላስሽን ነው እሺ የምሰፋው። ሰኔ ምን ሆነሽ ነው? ኧረ በእናትሽ ተረጋጊ። በቃ እንዳየሽው አይደለም ሁሉም ነገር አጋጣሚ ነው። በአደባባይ እየተጎራረስክ አጋጣሚ ነው ትለኛለህ አይደለ? አንቺ ሁለተኛ እንዳላገኝሽ ትጸጸችበታለሽ እንዴ? ይሄን ያህል ምግብ ማምጣቴ ነው እንዴ ጥፋቴ? ቆይ እሷ ማነች? ጭራሽ እኔን ማናት? ለነገሩ ስለኔ ማንነት እንዴ ሊነግርሽ ይችላል? ሰኔ አንዴ ብትሰሚ ምን ችግር አለው? ለምንድን ነው ችግር እየፈጠርሽ ያለሽው? ኧረ ጭራሽ ችግሯ እኔ ነኝ። እስቲ አስበው እኔን ሆቴል ውስጥ ከማንም ጎረምሳ ጋር እየተጎራረስኩ ታገኝ። ጭራሽ አንተ አውላላ ሜዳ ላይ። እሺ ቆይ ሰው ሲያጎርስሽ አንቺ እምቢ ትያለሽ? እኔ ለማንም አፌ እንደማልከፍት ጠንቅቀህ ታውቀኛለህ። ለማንኛውም የጀመራችሁትን ጨርሱ። አረብሻችሁ። ሰኒ በዚህ ሁኔታ አትይዥም። አንዴ አዳምጪኝ። ቀኝ ወደዛ። አንድ ነገር ልንገር፣ ሰው የተነሳበትን ቀን የረሳ ቀን ነው መውደቅ የሚጀምረው። ቆይ ብታዳምጪኝ ትሞቻለሽ። እኔ በቃኝ። የቀረውን የመደለያ ቃልህን ደግሞ ለእሷ ነገራት። ሰኒ ቆይ ማናት? ምንድነው የተፈጠረው? ይኸው አታምጫልኩሽ። ምግብ ባታመጪ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። ሻው እንዴት ነው ላሳምናት የምችለው? ቆይ ምግብ አምጥቼ ካንተ ጋር መብላት ምንድን ነው ጥፋቴ? የተስተካከለ ህይወቴማ ባንቺ ምክንያት አይበላሽ። አራጺም ነው እንዴ? ምንድነው? ቆይ ሳሎን የሚጮኸው ደግሞ ምንድነው? ጉሮሮዬን የሚከረክረኝ። በረሯን ለማጥፋት ሳሎን እኮ ባህላዊ ፊሊቲ ነፍቼ ነው። አልገባኝም። ቆይ የምን በረሮ ነው? ሁለት እግር ያላትን በረሮ ነው እየቀጠበት ነው። ጽናት ሲና ለኬራ ስልክ ስትደውልለት ጽናት ደግሞ አንሳ እንጂ እስከ ዛሬ ድረስ ትደዋወላላችሁ እንዴ ብላ ትለዋለች ማለት ነው። ከዛ ኬራ ደግሞ አረ ተደዋውለን አናቅም ካቆምን ቆይተናል፣ ነገር ግን እያለፈች ትደውላለች እንጂ እኔ አልደውልም እያለት ይገኛል ማለት ነው። ጽናትም ደግሞ ቆይ ሲናን ጽናት ደግሞ ቲናን ቆይ አንተ ሰለላት ጽናትን ብለክ ነበር እንዴ ሲና ለሲና እያለችው ትገኛለች። አራኔ በፍጹም እኔ አላልኳትም እያለ ይገኛል ማለት ነው ኬራ። ጽናትም ደግሞ እኔን ለማገኘት የማትጎደጉደው ጉድጓድ የለም እንዴ እያለች ትገኛለች። እናት እኮ ምንም ቢሆን እናት ናት። የት ትደርሳለች ያለችው ልጇ የት ትደርሳለች ያለች ልጇ እንደዚህ ስትሆን የማይከፋት መሰለክ እንዴ እያለች ትገኛለች ማለት ነው። ጽናትም እናቴ አሁን ላይ ግን አንቺ ነሽ እየተጨናነቅሽ ያለሽው እንጂ ተዳራችን ምንም ነገር አልሆነም፣ እኔ በስርዓት እየጠበቅኩት ነው እያለ ይገኛል ኬራም። ጽናትም ደግሞ ሰዎች በምን አይነት መንገድ እንደሚያገኙ አታውቅም፣ ነገር ግን አንተ ራስህን ጠብቅ እያለች ትገኛለች። እሺ ከዛ እሱም ደግሞ እሺ እያለ ይገኛል ማለት ነው። አሁንም ትደውላለች እንዲህ ብላ ስትል አዎ ትደውላለች አንዳንዴ ይላል። እሺ በቃ እንደዛ ከሆነ ያላትን ገንዘብ በሙሉ አውጥተ ስጣት፣ ከዛም በኋላ ዞር ብላ ማታይም እያለችም ትገኛለች ለኬራ ጽናት። በቃ እኔ ስትጠይቀኝ መላክ ብቻ ነው እንጂ የሷን ፊት ለማየት አይደለም። አሁን እኔ ስራ እየረፈደብኝ ነው ልስጣትና እንሂድ እያላትም ይገኛል ማለት ነው። ጽናትም እንደዛ ከሆነማ በቃ ሂድና አገኛት እያለች ትገኛለች ማለት ነው። በቃ አንተ ስወድክ ሂድና ስጣት፣ እኔ እስከዛ እየበላው እጠብቃለሁ እያለችም ትገኛለች። ኬራም እሺ ብሎ ወደዛ ይወጣል ማለት ነው። እንደም ምን አይነት ሰው አጫራሽ እንደምትልኪ አይሻለሁ፣ ካሁንማ ዝም ብዬ አላይሽም፣ ከባድ ቅጣት ነው የምቀጣሽም እያለች ትገኛለች ጽናትም። ከዛ ምግቡንም ሳትበላ ተነስታ ወደ ክችን ምግቧን ይዛ ትሄዳለች ማለት ነው።
ደግሞ እዚህ ድረስ መጥቼ እንኪ እንኳን ሳይለኝ ይሄዳል ወይ ለምንድነው የሚያስጠብቀኝ እያለች ትገኛለች። ሲና በኬራና በጽናት መካከል እየገባች በጣም እየለበሰቻቸውና ቤታቸውን ትዳራቸውን እየበተነች ትገኛለች ማለት ነው። እንግዲህ ጽናት ሆነስጥሽ ኬራም ደግሞ እንደዛው ጽናት ሆነስጥሽ ጽናዬም ደግሞ አረበናትሽ ከህይወታቸው ብትወጪ መልካም ነበረ ግን ምን ይደረጋል ማለት ነው። ኬራ ብላ ስትመጣ ምን ሆነሽ ምን በሰላም ነው እንዴ ቆየከው ምናምን እያለች ትገኛለች። ቁርስ እየበላው ነው። አረ ልታለያየችው ነው እንዴ መጣሽው? ሐራም ነው። አረ እንኳን በሰላም መጣክ ብላ ልታቅፎ ስትለው እሱ ደግሞ በእርቀት ተቀበላት ማለት ነው። ኬራ በእርግጥ እሷን ፍለጋ ሳይሆን የመጣው ብሯን ሊያቀብላት ነው ማለት ነው። እንግዲህ እሷ ደግሞ ወደ እሷ የመጣ ነው የሚመስላት። አንቺ ግን እኛን ለማባላት ነው አይደል እንዴ እየለፋሽ ያለሽው? ለምንድነው የምትለፊው? እያላት ይገኛል። አንተ ግን የምትመራው በአንተ ጭንቅላት ሳይሆን በጽናት ጭንቅላት ነው እያለችው ትገኛለች ማለት ነው። አሁን አንቺ አካውንትሽን ብቻ ሰጭኝና ሂጂ እያላት ይገኛል ማለት ነው። እንደዛ ብቻ ነው እንዲህ ብላ ስትል አዎ ይላታል። እሱም ሳይሆን እኔ የምነግርህ ነገር አለ፣ ነገር ግን አንተ ማዳመጥ ስለማትፈልግ ነው። አሁን ቁጭ ብላ አዳምጠኝ እያለች ትገኛለች ማለት ነው። ግን ኬራ ትክክለኛ ውሳኔ ነው የወሰንከው፣ አሁን እኮ ሁኔታውን ብታውቅ ይሻልካል እያለች ትገኛለች ማለት ነው። ነገር ግን ሁኔታውን ብታውቅ ላንተ መልካም ነገር ነው እያለችም ትገኛለች። ሶሲ እንዳትጠግኝ እያለ ይገኛል። እንዳትጠግኝ፣ ይሄን ድራማሽን ለአንድና ለመጨረሻ ቋሽተን ልንለያይ ነው እያለ ይገኛል። ሶሲም ደግሞ ይሄማ ድራማ አይደለም እያለች ትገኛለች ማለት ነው። ደግሞ ስለምስቴ ስትናገሪ ከዚህም በኋላ ቆሜ አላይሽም እያላትም ይገኛል። እሷም ደግሞ አንተ ጥሩ ሰው ነህ፣ መልካም ሰው ነህ፣ ጽናት እኮ በጣም መጥፎ ናት እያለች ትገኛለች። ላንተ የሚገባ እንደ ጽናት የምታፈቅር ሳይሆን ከጽናት በላይ የምታፈቅር ሴት ናት የምታስፈልገው እያለች ወደ ራሷ ለመሳብ እየተታገለች ትገኛለች ማለት ነው። ሲና በጣም እየተፎካከረች ትገኛለች ማለት ነው። ሲና በጣም እየተንደራደረች ትገኛለች። ለማሸነፍ አልሸነባ ይሆናለች ማለት ነው። ኬራም በበኩሉ እኔ ጽናት ለኔ በጣም ጥሩ ናት፣ ደፋ ቀና ብላ ትዳራን የምትጠብቅ ናት፣ እንዳንቺ አይደለችም እያለ ይገኛል ማለት ነው። ለዛች ለሚስኪን እናትሽ ብዬ ነው እንጂ እኔ አይመለከተኝም ነበረ እያለ በጥፊ ያጋጫታል ማለት ነው። ይሄ ማሰብ የተሳለ ጭንቅላትሽ ምንም ማሰብ አይችልም እያለ ይገኛል። ከዛች ከድስት ጭንቅላት ከምትመስለው ይልቅ እኔ ይሻልሃለሁ እያለች ትገኛለች። እንደፈለከውን እንዳትሰበር ብዬ ሁሉም ነገር ሞከር ያለሁኝ፣ ከዚህም በኋላ ስትሰበር ግን ቆሜ አልመለስም ወደ አንተ እያለች ትገኛለች። ሲና በጣም እያበዛችም ትገኛለች ማለት ነው። ገንዘቡን አካውንት ላከና አስገባልሃለሁ እሷ በበኩሏ እያለች ትገኛለች ማለት ነው። ቆይ ሰላማዊ ሰው ሁኚ አላልከኝም እንዴ? ስሆን ደግሞ አንተ ሚስትህን በጣም እየተከታተላችሁኝ ትገኛላችሁ ማለት ነው። ቆይ እሺ አሁን ምን ላድርግ?
እኔ እኮ ያልኩ ያለውትን ጽናት ባንተ ላይ ትክክለኛ ነገር ያደረገች አይደለም ብዬ ነው እንጂ ለሌላ ነገር አይደለም እያለች ትገኛለች። ኬራም ቆይ ምናምን ማስረጃ ይዘሽ ነው ብሎ ሲላት ማስረጃማ ብዙ ነገር አለ እያለች ትገኛለች ማለት ነው። ሰው ስለምንሽ ለምን አትተይም እያላት ይገኛል። እሱም ደግሞ እንግዲህ ጽናትም ዜናም ትታው ሄዳለች ማለት ነው። ከዛ እሱም ደግሞ የራስሽ ጉዳይ ባክሽ ብሎ ትቷት ሄዷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት ለቻናል አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው።